ጭራሽ አንቺ አለባበስ እንደዚህ ነው የነሱ እኮ ታየ እኮ ቀይራለሁ ራቁታቸውን በሚሉት አጣቂ የምሬ ነው እኔ እንዴት ይጃል ፈልግ ሌላ ነገር ጠርጥራኝ ከሆነ ደግሞ እኔ ካንተ ውጭ ማፈቅር ሰው እንደሌለ ታውቃለህ እንኳን ተወለድሽለ ግን ሂዊ እንደዚህ አይነት ፕሮግራም ላይ እንትን እኔ ፍቃደኛ አይደለም በቃ አላርለ እሷ የኔ ነች በእሷና በእኔ ጉዳይ ደግሞ እኔና እሷ ነን ተነጋግረን የምንወስነው ሲጀመር እሷ ምን ህፃን ልጅ ነች እንዴ እንዴት ምናምን ታከብሩ ቀረኩ አታገባም እንዴ ታግባና እዛ ባሏ ጋር ልጆቿ ጋር ታከብሩ እድሜዋ ሊተላለፋት በቃ እሺ ቀድም እንዴት ይጃል ፈልግ የምሬ ነው አረቂ ስራት ያጂ የምሬ ነው በቃ ሰላምና ውድ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ ባያላችሁበት እንዴት ናችሁ? ሁላችሁም ትውልደ ኤርትራውያን፣ ኢትዮጵያውያን፣ ክርስቲያኑ፣ ሙስሊም ሁላችሁም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኛም ሰላማችሁ ነው የምንፈልገው እና ዛሬ መጣሁት በአንድ ነገር ነው ያው እንደዚህ አምሮብኝ ዛሬ ጓደኛዬ ልደት ነው። በጣም ወዳት በጣም ማከብራት በጣም በቃ የራሴ የምትሉት ሰው አለ አይደል እንደዛ ምላት ጓደኛዬ ናትና ያው በዚህ አጋጣሚ ጓደኛዬ በጣም ይቅርታ ማለት ያው ረስቼው አይደለም ዘንግቼው ነው በብዙ ምክንያቶች ሊረሳ ይችላልና በጣም ይቅርታ አድርጊልኝ። ያው ጓደኞቼ ናቸው ደውለው የጠሩኝና በቃ ዛሬ የሴቶች ስብሰባ በሉት እና በደንብ አድርገን ለየት ባለ ሁኔታ ነው ማለት ከነሱ ጋር በጣም ተራርቃ ስለነበረ እና በዚሁ አጋጣሚ በጣም ሰፋ ያለ ፕሮግራም ይዛለን ተባብለን ያሰብነውና ለዛ ነው ዛሬ የመጣሁት። አይ ነው በቃ የምናከብረውም ያው ክለብ ነው ማለት ከነሱ ጋር ተሰብስበን ምሽት እናሳልፋለን ብለን ነው እዛ ያሰብነው። ያው ሁሉም ሰው አስተያየትና ምርጫ ነው የሁሉም ሀሳብ ስለሆነ እዛ ተገናኝተን በቃ በአሪፉ ልናከብረው ነው ያሰብነው። በጣም መወዳት ናት በጣም ማከብራት ስለሆነ አይ ቲንክ በቃ መቅረት የለብኝም ብዬ ያው ከዚህ በፊት የተፈጠረውን ነገር አይታችኋል። ያው እንደዚህ ነገር ደስ አይለው ተጣልተን ነበር አይደለም እንደዚህ ክለብ ምናምን እንደዚሁ ለቫኬሽን በስራ ምክንያት ምናምን ተብዬ የነበረውን ነገር አይታችኋልና አላውቅም አሁን ምን ብዬ እንደማሳምነው አላውቅም። ግን ደግሞ መቅረት የለብኝም እንዳልኳችሁ በጣም የሚቀርባት ቤስት ፍሬንዴ ናትና እና አልፈቀደልኝም አልመጣም ምናምን ብላት ጀስት በጣም ይደብራልና የራሴን ነገር እንትን ብዬ በቃ ሳምኘው ያቡንም ቢሆን አልቀርም ብዬ ለራሴ አምኜ ዛሬ የጠራሁትኝ ለዛ ነው። እንደሚፈቅድልኝና እንደማያሳፍረኝም በጣም ተስፋ አደርጋለሁ። ምክንያቱም እንዳያችሁት ነው ባለፈው በጣም ደብድቦኝ እና አሁን ክለብ ስለው ደግሞ ምን እንደሚችል አላውቅም። ግን በተቻለኝ አቅም ለማሳመንና በደም ለመንገር እሞክራለሁ ማለት አላ የሆነ ቅሬታ እንዳይሰማው የሆነ ኮምፎርታብል ሆኜ እንዲሄድ እሱም ደግሞ እንደዛ ነው ያሰብኩትኝ። እና እስኪ ያው የሚለውን ነው ያለን አላውቅም እንደሚሰማው አላውቅም። እና በዚህ አጋጣሚ የኔ ውድ እህቴ የኔ ውድ ጓደኛ በጣም ነው የምወድሽ በጣም ነው የማከብርሽ ቀሪ ዘመንሽ የተባረከ በቃ ደስ የሚል በቃ ያሰብሻቸው ነገሮች እንዲሳኩልሽ በቃ የተመኘሽው ወደ አንቺ እንዲመጣ አላውቅም በቃ ጥሩ የሚባሉ ነገሮች ሁሉ ወደ አንቺ እንዲመጡ ምኞቴ ነው። በቃ የተሳካ ደስ የሚል በቃ ልብሽ የሚያርፍበትን ነገር ፈጣሪ ይስጥሽ አይደል ያ የቀረውን እሱ ይጨምርበት እና በጣም ነው የምወድሽ በጣም ነው የማከብርሽ በቃ ቃል የለኝም። ብዙ ነገሮችን ለኔ ሆነሻል ብዙ ነገሮችን አብረን አሳልፈናልና ወደፊት ደግሞ አንድ ላይ በቃ ሳንለያይ አይደል ከጓደኝነት በቃ ወደ እህትነት ኦሬዲ ተቀይሯል እና አንቺ ውዷ እህቴ ነሽ በቃ በጣም እወድሻለሁ እና በቃ ብዙም አላብዛባችሁ። ያው አይ ቲንክ ይመጣል እስካሁን ይመጣል የሚለውን ነገር ያው እንሰማለን በደንብ ያው ለማሳመን ሞክራለሁ። ያው እንደሚረዳኝ አውቃለሁ። የኔ ጓደኛ ካልተረዳኝ ደግሞ ያው በጣም ይቅርታ ምንም ማድረግ አልችልም። ያው ከሱ የሚበልጥ ነገር እንደሌለ ታውቂያለሽ ያለን ነገር ታውቂያለሽ። ያው በብዙ ስትራግል ውስጥ የመጣ ሁኔታ ነውና ብዙ ነገሮችን ያስተካከለው በብዙ ጣውረት ነው። ሶ ያን ነገር ደግሞ ማጣት አልፈልግም ታውቂያለሽና በጣም ይቅርታ ያው ዝቅ ብዬ እና በጣም ወድሻለሁ በጣም አከብርሻለሁ። ግን እንደሚረዳኝ ተስፋ አደርጋለሁ ማለት ከዛ በኋላ ብዙ ነገሮችን አውርተናል ምናምንና
አንደርስታንድ ያደርገኛል ብዬ ተስፋ አደርጋለሁ። በቃ እንጠብቀው። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር ምንድነው እንደዚህ ማማ እንዴት ነው ያማረብሽ? የምሬን እንዴት ልብስ ሸጭ ይሻላል አንቺ ሄሎ አምሮብሽ እንድታይኝ ነው እኮ የመጣው እንደዚህ አምሮብሽ አረ ምን አስበሽ ነው ምን አስባለሁ አይ እንደዚህ እኮ እንዴት ነሽ አለው እንዴት ነው አለሽ ቤተሰብ እንዴት ናችሁ ሰላም ናችሁ ወይ አለን እኛ ሁሉ ሰላም ሁሉ እናንተ ጋር የተመሰገነ ይሁን እኛ አለን አንቺ ነሽ እኔም ደህና ነኝ እኮ ምን አስበሽ ነው እንጂ እንደዚህ አምሮብሽ የመጣሽው በቃ ሰርፕራይዝ ላድርግኝ ነው እውነት እኔ እንጃ ብቻ የሆነ ቦታ መሄድ ይመስላል እኮ እንደዛም ይመስላል እንደዛ ደግሞ ሊሆን እንደማይችል ገልጽ ነው ከዛ ደግሞ እንደዚህ አምሮብሽ ስትመጪ ደግሞ ጥያቄ ያስነሳል ገምት እኔ ምን ልገምት እችላለሁ እኔ ሁሌ አምሮብሽ ለሽ ነው ፈልግ እኔ ሁሌ እንደዚህ አበባ መስለሽ ሁሌ እንደዚህ አምሮብሽ ባይሽ ቁርስ ነው አታውቂም እኔ ሁሌም ቢሆን ማሪልኝ ሁሌም ፍክት በይልኝ ይሄ ነው ካንቺ የምፈልገው ቴንክ ዩ እሺ ያው እውነት ነው ዛሬ የምሄድበት ቦታ አለ እሺ እና እሱም ደግሞ የነም ተጭ ከጓደኞቼ ጋር ያው ፕሮግራም አለን ዛሬ ምን ታርጋለሽ ከመሸ በኋላ በሰዓት እሱ ነው ምንም ደግሞ ያው ጓደኛዬ ታውቃታለህ እሺ አይደል አውቃታለሁ የሷ ልደት ነውና ከአዳማ የሚመጡ ጓደኞች አሉና በቃ ሰብሰብ ብለን አንድ ላይ ልናከብር ነው ያሰብነው እና ቦታውን የት መሰለህ ክለብ ነው እኔ ደውነ ለመናገር ማለት ነው እንደዚህ አይነት ነገር ሳትነግሪኝ ሄደሽ ከዛ በኋላ ካንቺ ጋር ብጨቃጨቅ እመርጣለሁ አይደለም በቃ ይሄ ሊሆን እንደማይችል ታውቂያለሽ ኦፍ ኮርስ እንደማይሆን አውቃለሁ እኮ ግን አንደኛ ያው ጓደኛዬን ታውቃታለህ ምን ያህል ቅርበት እንዳለ ሲቀጥል የሁሉም ደግሞ ሀሳብ ነው ሁሉም እዛ እናከብራሉ ታዲያ በእኔ ምክንያት ታዲያ ቦታው መቀየር አይችልም አይደል አንቺ ስለቀረሽ እኮ ፕሮግራሙ አይቀርም ለምን እንደዛ አድርገሽ የምታስቢው ለምንድን ነው አንቺ ስለቀረሽ እኮ የልጅቱ ልደት ሳይከበር አይቀርም አይደል እንዴ ታዲያ እኔ ሳልሳተፍ ልቀር እሷ ስንት ዓመት አከበራችሁ እኮ ሲጀመር እሷ ምን ህፃን ልጅ ነች እንዴ ልደት ምናምን ታከብረው ቀረኩ አታከብም እንዴ እኮ ታግባና እዛ ባሏ ጋር ልጆቿ ጋር ታከብረው እድሜዋ ሊተላለፋት ይቅርታ አድርጊልኝ ይሄን በማለቴ በጣም ይቅርታ ትግሩንስት በጣም ይቅርታ እኮ እኔ ዳይ ነው እሷ ጓደኛ ነሽ እኔም አንቺን አከብርሻለሁ እንኳን ተወለድሽልኝ ሃፒ በርዝዴይ ብያለሁ እኔ መልካሙን ሁሉ ይግጠምሽ ከይቅርታ ጋር ግን ህይወት አትመጣም ያ መጀመሪያ እናገራለን እንዴ መጀመሪያ እናገር እሺ ንገሪኝ ምንድነው እና በጣም ከነሱ ጋርም ተራርቀ እንደነበረ ታውቃለህ አውቃለሁ እና በዚህ አጋጣሚ ነው በቃ ተሰብስበን አሪፍ ጊዜ ልናሳልፍ ነው ምሳሌ ምናምን ለምን አትብሉ ክለብ መሆኑ አስፈላጊ እኮ አይደል ጭራሽ አለባበስሽ ነው እሱ እኔ ራስ እኮ እንደዚህ ነሽ አግኝቼሽ አላውቅም ታዲያ እንዴት ነው ልጅ ታዲያ በቀሚስ ልጅ ከለ እንዴ በቀሚስ ሂጂ እንደዚህ ነሽ የምትይዙ ታዲያ እንደውም እኮ ይሄ ኖርማል ነው እነሱ የሚለብሱን ልብስ አይተ እኔ አንቺን ከማንም ጋር ኮምፔር አላደርግሽ እንትና እንደዚህ ናቸው ምናምን ብዬ ከሰው ጋር አላወዳደርሽም ገብቶሻል እኔ ራሴ ማንነት ታውቂያለሽ እኔ ራሴ አስተሳሰብ አለኝ አይደል እንዴ ከዚህ በፊትም ነግሬሻለሁ እንደዚህ አይነት ቦታ እንድትሄጂ አልፈልግም በቃ እነሱ አንደኛ ይሄ ታይሙ አይደለም ልደት ማክበር ምናምን ህፃን ልጅ አይደለችም እኮ አሁን ሪሊ ግን ታዲያ ስላልሆነች እኮ ነው አይደል እንዴ አንደኛ ለመሰባሰብ ነው አልኩ እኮ በጣም የሆነ ነገር ለመሰባሰብ እኮ ክለብ አስፈላጊ አይደለም ኢቭን እኮ ተሰባስባችሁ እኮ አታወሩም ሁላ አሁን መሽቷል አንደኛ መሽቷል እኮ መሽቷል በቃ እንደዚህ አይነት ክለብ በቃ የምሽት ክለቦች ነው ገብቷል አይደል በእኔ ምክንያት ቦታው ሊቀየር አይችልም ያው እኔ በቃ ባንቺ ምክንያት በቃ አብሬያቸው መሳተፍ ፈልጋለሁ ካሉ ዛሬ እነሱ በርዝዴውን ያክብሩት ኔክስት ዴይ እናንተ ተሰባስባችሁ ራት ብሉ የሚገርምሽ አሁን ልደቷን አልተከብሮ ክለብ ገባችሁ አይደል ሁሉም ሰው መጠጥ ይዛል ትጨፍራላችሁ ሌላም ሰው ይቀላቀላችኋል ሌላ ወንዶች ጋር ትቀላቀላችሁ ስትጨፍሩ አምሽታችሁ ትለያያላችሁ እንጂ እንደተነፋፈቀ ሰው ቁጭ ብላችሁ አትተው ይሄ የሚታወቅ ነገር ነው ግልጽ ነው ገብቶሻል የተነፋፈቀ ሰው ቁጭ ብሎ የሚያወራበት ጸጥ ያለ ቦታ ነው የሚሄድ
እዛ ጫጫታ መሀል እንደዛ ሙዚቃ ከጎንሽ ካለው ሰው ጋር ማታወሪበት ቦታ ላይ ክለብ ተነፋፍቀናል እንገናኝ ነው በቃ የማይሆን ነገር ነው። ፕላስ ደግሞ እንደዚህ ለብሰሽ እንደዚህ ሽክ ብለሽ አምሮብሽ አይቻልም። እውነት ለመናገር አይቻልም። በቃ እዚህ ዊሽ እናደርግላታለን ማርያምን አይደለም ቲክቶክ ላይ በተለያየ ሶሻል ሚዲያ ላይ ሃፒ በርዝዴይ ያልሽ ለጥፈሽ እኔ ምንም ችግር የለብኝም ከፈልክ አብረኸኝ ነው እግዚአብሔር ነው የኔ ያቀ እውነት ምንም ችግር የለውም በቃ እግዚአብሔር ነው የምሬ ነው በቃ ከጓደኞቼ ጋር ነው በቃ ምንም በቃ ሴፍ የሆነ በሆነ ኤንቫይሮንመንት ውስጥ ነው እንትን ምን እርግጠኛ ነሽ? በእውነት እኔ አብረሽ ልመጣ አልችልም። አብረን መምጣት እንችላለን አይደለም እኔ መማላቀው ሰው መሀል ተሰብስቤ እዛ ጋር ሻንጉሊቱኝ ተወጣውኛል ልቀመጥ ማለት ነው ያለው እንዴ አንቺ አለሽ ገብቶኛል። ግን እዛ አንቺ የምታገኝ የምትሄጂ እኮ ጓደኞችሽን ነው ምናምን እነሱ ጋር ስቂል ትጫወቺ ነው። ከዛ ደግሞ የኔ ፊሊንግ አለ ገብቶሻል። ለሌሎቹ ጋር ስትገለፍጪ ማየት አልፈልግም። አንድ ቀን ብቻ እኮ ነው ከዚህ በኋላ አልሄድም ማለት እኔ ነግራቸዋለሁ መጀመሪያ ላይ ማርያምን እንደዚህ አይነት ነገር እንደማትፈልግና ጀስት ይሄ ነገር እንትን ሊያሳዝን እንደሚችል አውቃለሁ እንደማትፈልግ ግን ደግሞ ግዴታ ሆነብኝ። በዛሬ ደግሞ ታውቃለች በጭራሽ እሱም ቢያይልሽም ምናምን በቃ እኔ ሳልፈልግ የቀረው ነው የሚመስላት። ቦታው ደግሞ በእኔ ምክንያት አይቀየርም አይደል ያስቡበት ቦታ ነው ያለኝ አማራጭ ነው ዳንተም ማስቸገር ነው በቃ አይደለም በቃ ይሄ ከፈረንጅ የሚመጣ ባህል እኮ ነው በጣም ያስቸግርና የረበሸን የበጠበጠን እኮ እሱ የምሬን ነው የምልሽ። የተነፋፈቀ ሰው ቁጭ ብላችሁ ምሳበል ይክለም ምን ትሰራላችሁ? የኔ በቃ እኔ ልክ ነህ እኮ በቃ እሺ ልብስሽን ትቀይራለሽ እንደዚህ ነሽ አትይጂም። መሄድም ካለብሽ ልብስሽን ትቀይራለሽ። የጓደኛሽን ስልክ ትሰጪኛለሽ ስትሄጂ እኔ ነኝ ማደርስሽ። እኔ ወስጄ ደግሞ ላደርስሽ አልችልም ሆነ ለመናገር አልፈልግም። አትሳቂ የምሬ ነው አትሳቂ። እሺ ማን ነው የሚመጡት ሌላ? እዛም ታውቃቸው በቃ ያ ደማ ጓደኞቼ 6 ከዛ 8 ነው እኮ 8 ብቻ አይደለም ሌላም ሰው መቀላቀሉም አይቀርም። እሺ ጓደኛሽን ስልክ ስጪኝ ንገሪ። እሺ ምንድነው? ስንት 40 15 ችግር የለውም በቃ ከፈልክ ቀይራለሁ። ችግር የለውም አይደለም እውነት ለመናገር ልረዳሽ ስለሞከርኩኝ ነው። በቃ ልብስሽን ቀይረሽ ምን ትይጂ እንደዚህ ነሽ አትይጂም? ቀይራለሁ በእውነት እሺ በቃ ቀይራለሁ። እሺ ላሳውቅ በየሆነ ያክል ደቂቃ እደውላለሁ። ችግር የለውም ችግር የለውም ማለት ችግር አለው። እኔም አብሬ አልመጣም። ለምን ነው የሚመጣው እዛ? ኦፍ ኮርስ በቃ ስልክ አነሳለሁ እኮ ለምን አቀሪም ቆይ አንቺ ጀመር ለምን አይቀርብሽ? ለምን ትሄጃለሽ? እንዴ የሷ ልደት ነው አልኩ እንዴ ይሁና በቃ ታዲያ እንዴ ምን ያህል ቦታ ለሷ እንዳለኝ ታውቃለህ? እሷም እንደዛ ስጦታ ገዝተሽ ስጫት። ለምን ስጦታ ገዝተሽ ስጫት? ኦፍ ኮርስ እሱማ አይቀርም። ምን አለ ደስታዋን አብሬያት ባካፈል። ሲቀጥል ከነሱ ጋርም ከተገናኘን ቆየን አይደል? ያ ፕሊስ በቃ ታረዳኝ ለአንድ ቀን ምንም ችግር የለውም። እኔ ይቅርታ እኔም ዛሬ ነገርኩክ እንደነገርኩ በቃ ትናንት ነው የሰማሁት። ገብቶሃል? እንደውም ረስቼው ምናምን አስበዋል። ደውዬ ምን ነገር አላልኳት። በቃ አሁንም እያሰብኩት ነበር እንዴት ሄጂ ምናምን ግን በቃ ማይሆን ነገር ነው። በቃ እንዴት ሄጂ ልፈቅድልሽ አልችልም። ቀይ ግልጹ ነው የምነግርሽ። ካኔ እሷን ስልክ መቀበል ምናምን ምንም የሚጠቅመኝ ነገር የለም። ጭራሽ ሰክራም ላታነሳልኝ ሁላ ትችላለች እኮ ነው ያነሳሉ አልኳት። ኧረ ጭራሽ እንዴት ሰሰሚ እኮ ነው የምታነሺ። ለምን አብረን አንሄድም? እኔ አብረን ልመጣ አልችልም። የሚደብር ነገር የለም። በቃ አትሄጂም ሂዊ። በቃ አንቺ ትልቅ ሴት ነሽ። ገብቶሻል? ስንት ነገር አስበናል፣ ስንት ነገር እቅዳለን። በቃ እንደዚህ አይነት ቦታ እንድትገኝ አልፈልግም። እኔ በቃ እኔ ግልጹን ነው የምነግርሽ። በቃ እኔ ቀናለሁ ብዬ ከዚህ በፊትም ደጋግሜ ተናግሬያለሁ አይደለም? እንደዚህ ለብሰሽ ምናምን ክለብ የድሮ ጓደኞቼ ምናምን በቃ እኔ አይመቸኝም አልኩሽ አይደል እንዴ? እንዴ አውቃለሁ እኮ ያ በቃ በጣም አይደለም አንቺ ሴቷ እኔ እንደዚህ አይነት ቦታ እንደማልገኝ ታውቂያለሽ አይደል? ልክ ነህ። እንድትሄጂ አልፈልግም። በቃ ዛሬ ብቻ አልኩ አይደል? ባለፈው ቀረን። በቃ ይቅር በቃ እራት ምናምን ጋብዣቸው ተገናኙ። በቃ አግኛት እንጂ ላይ አግኛት አይደለም? በቃ ከሪ ለምን አንቺ ስለቀረሽ ካንስል ይሆን? ቦታ አይቀየርም ነው ቦታው አይቀየር። በቃ አንቺ ትቀሪያለሽ። እነሱ ምን ይችላል? ጓደኛዬ እኮ ናት ያ እኮ ነገ ከፕሮግራም በኋላ እራት ጋብዣት። ብቻችሁን ተገናኝታችሁ እነሱ እሺ ሳስተረዳችሁ እነሱ ጓደኞቼስ አረ ፕሊስ እግዚአብሔር ባለፈው እንደዛ ብለኝ ቀረውኝ አይደለ? አትሊስት ዛሬ ልትረዳኝ ይገባል። እኔ ልረዳሽ ሞከርኩ ግን ሳስበው የሚሆን ነገር አይደል። በቃ የሚሆን ነገር መስሎ አልታየኝም። እኔ ሆነ ለመናገር በቃ እንደዚህ ብሎ ነገር እኔ ደስ አይለኝም። በቃ እንትና እንትን ነው እንዴ ነገ ወዲያም እኮ ያንቺ ጓደኞች ብዙ ናቸው። የእያንዳንዱ ልደት ካንዱ ሄደሽ ካንዱ አትቀሪ። ገብቶሻል? ዛሬ ከዚህ ቤስት ፍሬንድሽ ጋር ብትሄጂ ነገ ደግሞ የዛችኛው ልደት ይመጣል። ከዛችም ልደት ትሄጃለሽ። አንዴ እነሱ እኮ የሆነ ነገር ፕሮግራም ሲኖር በሰላም በፍቅር አንዳቸው ቤት ምናምን ሰብሰብ ብላችሁ ምናምን ማክበር ይቻላል አይደል? ክለብ ምናምን ሆኖ ምን አስፈለገ? ጭራሽ አንቺ አለባበስ እንደዚህ ነው። የነሱ እኮ ታየ እኮ ቀይራለሁ። ራቁታቸውን በሚሉት አትሳቂ ሂዊ፣ የምሬ ነው። እኔ እንዴት ሄጄ አልፈልግም።
ያ ፕሊስ በቃ ባለፈው በቃ ተረዳው ካረለ አሁን አትሊስት እኮ ነገርኩሽ። ያኔ መሪዝ ነኝ ነግሬሻለሁ። ምክንያትሽ ነግሬሻለሁ። እኔ ተጨማሪ ዛሬም እንደዚህ አይነት ግርግር እንዲፈጠር አልፈልግም። እኔ ዛሬም አንቺን ወስጄ እዛ ልዘጋሽ አልችልም። በቃ እንዳትሄጂ ካልኩሽ በቃ አትሄጂም እንዴ። ባለፈው በቃ ተረዳው ካረለ እንደው ምን ይፈርጪ ነበረው በቃ ትንሽ እንትን ይለኛል ብዬ ነው እንጂ እንደዚህ ድርቅ ትላል ብዬ አላሰብኩም። ያ እግዚአብሔርን ተዘጋጅቻለሁ እንደምመጣ ነግሬያታለሁ። ምን ነው በቃ ያቨን ቢያለኝ ቢያት በቃ ታገኛለሽ አይደል? እኔ ጸባይም ታውቃለች። ከዚህ በፊትም የተፈጠረው ነገር ታውቃለች። ፍላጎቴ ምን እንደሆነ ታውቃለች። በቃ እኔ ክፋት አስቤ ወይ ደግሞ እናንተን ለመለየት ምናምን እቅድ ኑሮኝ አይደለም። ይሄን ቪዲዮም እንደምታየው እርግጠኛ ነኝ በእናንተ ግንኙነት መካከል እኔ ምንም አይነት ቅራኔ የለኝም። በጣም ነው የምወድሽ ማከብርሽ አንቺ ነው በቃ አይደል? እሷ እንደ እህቷ ነሽ፣ ለኔም በተመሳሳይ እንደ እህቴ ነሽ። ሶ እንኳን ተወለድሽልኝ። ግን ሂዊ እንደዚህ አይነት ፕሮግራም ላይ እንድትሄድ እኔ ፍቃደኛ አይደለም። በቃ አይደል? እሷ የኔ ነች። በእሷና በእኔ ጉዳይ ደግሞ እኔና እሷ ነን ተነጋግረን የምንወስነው። ስለዚህ በጣም ይቅርታ አድርጊልኝ። እናንተ ፕሮግራማችሁን ፕሮግራም አድርጋችሁ ማክበር መደሰት ትችላላችሁ። እንደዚህ አይነት ቦታ ግን ሂዊ እንድትገኝ ደግሞ እኔ አልፈልግም። ይሄ እኔ ፍላጎት ነው። እዛ ላይ መጣ ምን ይፈጠራል ምናምን ለማን ነው ኃላፊነት የሚሰጠው? የሆነ ነገር ብትሆን ምናምን የሆነ ነገር ቢደርስባት ይቅርታ አድርጊልኝና አንቺ በዚህ ፕሮግራም ላይ የፕሮግራም ዋናዋ ሴሌብሬት የምታደርገው እሷ ነች። ትጠጣለች፣ ምን ትላለች፣ ሰክረሽ ምናምን ሊሆን ይችላል። እሷን ኮንትሮል ታደርጊያት አትችልም። እንዳየሽው እሷን ያንቺ ስልክ ለመቀበል ሞክሬ ነበር። አንቺ ግን እሷ ግን በፕሮግራሙ ላይ ሰክራ ነው የሚሆነው። እሷ ኮንትሮል ታደርግሽ ሁላ አትችልም። በማን ለሚፈጠርብሽ ነገር ማን ነው ኃላፊነት የሚወስደው? ነገር ማን ኃላፊነት ነው የሚወስደው? ያ በቃ እንደዚህ ነገር እንዲፈጠር አልፈልግም። እኔ እንደዚህ ነገር ገብቶሻል? ክለብ ውስጥ ስንት አይነት ወንድ እንደሚመጣ አውቃለሁ። ገብቶሻል? አውቃለሁ አይደለም እንደዚህ አምሮብሽ ባብለሽ ቀርቶ ስንት አይነት ሰው ነው ያለው። አይ በቃ ብዙ ሀሳብ እንደሚመላለስ ባቃለሁ። ብዙ በቃ የሚያስፈሩ ነገሮች አውቃለሁ እኮ ያ ግን የኔ በቃ ተረዳኝ ለዛሬ ብቻ። እኔ ባለፈው ተረዳው ካረኝ እሺ አልችልም። በቃ እኔ ሌላ ነገር እኮ አንቺ ደህና ነገር ጠይቀሽኝ እኮ ብቸገርልሽና ላንቺ የሆነ ነገር ባደርግ እኮ መርጣለሁ። የምሬን ነው። ዛሬ ብቻ ማይሆን ነገር ጠይቃለሁ። ስልክም አንሳለሁ፣ ልብስ እቀይራለሁ። ካልሆነም ደግሞ አብረኸኝ ነው አልኩ አይደል እንዴ? እኔ እንዴት ነው የምመጣው? እዛ ጋር ግሩፕ ተሰብስበው እኔ እኮ ነኝ እዛ ውስጥ ማንንም አላውቃቸውም። ከምቀርም ነው አብረኸኝ ብትመጣ እኔ እዛ ጋር ተገኝቼ አንቺ ማትዝናኝ ይሄ ግልጽ ነው። እኔ ጋር መጥተሽ ተቀምጠሽ ልትዝናኝ አትችይም። ለጓደኞች ጋር ልትሄጂ ነው። እኔ ቁጭ ብዬ ብቻ እንደዛ ነው ያሰብሽው? እኔ እኮ ታዲያ ብቻንቀኝ አንቺ እኮ ሌሎች ጋር ስትጨፍሪ እኔ ባንኮኒ ላይ ቁጭ ብዬ ላይሽ ነው የምመጣው። የምሬን ነው። አትሳቂ ንገሪኝ። አንቺ ተያይዘሽ ሌሎች ጋር ስትጨፍሪ እኔ ባንኮኒ ላይ ነው የምቀመጠው። በቃ እሺ አትምጣ። በቃ እሺ ልሂድ። ቀድልኝ። እንዴት ትሄጂ? አልፈልግም። የምሬን ነው። አረፊ ስርዓት ያዢ። የምሬን ነው። በቃ እንሂድ። ከኔ ጋር እንሂድ። ከኔ ጋር እንሂድ። ወይ በቃ እራት እንብላ። እንደዚህ አምሮብሽ ወደ ቤትሽ ልትገደል ፈልግ። ወይኔ በእግዚአብሔር ነገርኩሽ። ነገ በቃ አገኛት። ነገራት ጋብቻት ምን ባት ነኝ እንጂ እንደዚህ ያለምን ሰው ታውገን ምንም አትሰሪም። ዘይድሽ በቃ ሲጀመር የመጠጥ ስካር ምናምን መጨረሻው ማለት ነው። እኔ አልጠጣም አልኩህ እኮ። ለምን አትጠጪው? ምን ማለት ነው? ከሷ ጋር ለምን ገና እኮ ላትጠጪም ነው የምትጠጪው? እንዴት ምን ያደርግልሻል ታዲያ? ለምን አትቀሪም? እንዴት ሷን ታገኛታለሽ? በቃ ማርያም እኔ የደስታ ተካፋይ እንደሆንኩ እንድታይልኝ ብቻ ነው። ያ ፕሊስ አልሰማሽም? በቃ እንሂድ። እሺ በይኝ። ከምቀረን በጣም ይቅርታ አድርጊልኝ። ምን ከምቀረን እንትን ቦንት ለምን ያቀርብሽ እንደምናቀሪ በቃ ቀሪ። ምን ችግር አለው እንዴ? የሆነ ነገር ብትሆኝብኝስ? ወይሽ ንገሪኝ። የሆነ ነገር ብትሆኝብኝ አልሆንም። ለምን ሮማቶኛ አይታወቅም እኮ የሚፈጠረው። አልሆንም። ፕሊስ ስንት ሰክሮ የሚንዘላዘል ራሱን የሳተ እዛ ስንት ሰከረመል፣ ስንት ራሱን የሳተ በስንት ነገር የታወቀ ገብቶሻል። ራሱን የጠላ ሰው አለ። በጣም ብዙ አይነት ሰው ነው የሚመጣው። ገብቶሻል። አንቺ ራስሽ ኮንትሮል ስላደረግሽ ብቻ አይደል እንዴ? ለእንደዛ አይነት ነገር ለሌላ ነገር ጠርጥራኝ ከሆነ ደግሞ እኔ ካንተ ውጪ ማፈቅረው ሰው እንደሌለ ታውቃለህ። እኔ ለምንድን ነው የምጠረጥርሽ? ነው አልጠረጥርሽም። ጠርጥሬሽ አይደለም። እዛ ጋር የሚተናኮር ምናምን ሰው ካለ ከእነሱ ከጓደኞች መሀል እኮ አይደለም እኔ የማወራው። በቃ አንቺ ማታውቂያቸው ግን እዛ ሊዝናኑ ክለብ ውስጥ የመጡ ሰዎች አሉ። ይረብሹሻል እኮ አንዳችን እኮ እንጠብቃለን። ያ እንዳልከው ሌላ ነገር ጠርጥራኝ ከሆነ እኔ ልሰማሽ አልችልም። ፕሊስ ረፊ በቃ እኔን አዳምጪኝና እንሂድ። በቃ እኔ እንደዚህ አይነት ነገር ልፈቅድልሽ አልችልም። ፕሊስ ይቪ ስነ ስርዓት አድርጊ። ስነ ስርዓት በቃ ስነ ስርዓት በቃ እሺ ልልሽ አልችልም። በቃ ስርዓት አድርጊ። በቃ ዛሬ አዳምጪ። እንደባለፈው አይነት ነገር አይፈጠርም። በቃ እኔ አትሄጂም እልሻለሁ። ወደ ቤትሽ ግቢ። በቃ ወደ ቤትሽ ግቢ። በቃ ሌላ ነገር ምንም እንድትይኝ አልፈልግም። ወይኔ ማርያም እኔ ላለቅስ ነው። በእግዚአብሔር ተረዳኝ። ለአንድ ቀን ብቻ ይኸው ልብስ እንቀይራለሁ አልኩህ አንዴ። ግን ፕሊስ በቃ ቀርቼ ድጋሚ እንዳዝን አታርገኝ። እኔ አባት
እኮ በጣም ነው የማፈቅረው ማርያም። እንደዚህ ቀደም ብዬ የነገርኩህ እኮ ጀስት ይደብርሃል አይኑ አውቃለሁ ብዬ ነው አይደል? ቀደም ብለሽ ንገርሽኝ ማርያም። እኔ ትናንትና ነው ኧረ እኔ ትናንትና ነው ስትደውልልኝ ሰምተህ የለ እንዴ? ለኔም አዲስ ነገር ነው። አዲስ ነገር ነው ማለት እንደፈመች እንደሆነ አታውቂም? ልጅ እረስቸው እግዚአብሔር እረስቸው ጓደኞቼ ናቸው ያስታወሱ። ያ ራሱ አንድ ጥፋት አለብኝስ ድጋሚ ስቀር ደግሞ አስበው። እኔ ወድ ተጨፈረ ቀን ይላታሻል ግን የሆነ ነገር ነው የምትሆኝብኝ። አልሆንም አትጂ አልሆንም የሆነ ነገር ብትሆኝብኝ እሺ አልሆንም ፕሊስ አልሆንም። የዛሬም ብቻ ከዚህ በኋላ እንደዚህ አይነት ነገር አላስቸግርም። እኔ ራሱ የዛሬ ለአንዴና ለመጨረሻ ጊዜ ጌታን የምሬ ነው ድጋሚ አልቀሰሽ ብትለምኝ ይሻልሽ። አትመጥመጪ አሁን ስሚ አዳምጪ። የእንትና ልደት ነው ቀጣይ እንትና ነው ምናምን እንደዚህ ሆኖ ምናምን ብትጨራሽ አልሰማሽም። ኧረ አይደለም አልኩ እኮ ከዚህ በኋላ ስንት ሰዓት ነው ወደ ቤት የምትገቢው? እደውልልሃለሁ በቃ እንዳል ስትገቢ ከ5 ሰዓት በላይ ማለፍ አይችልም። 5 ሰዓት እኮ ነው 5 ሰዓት 5 ሰዓት ላይ ቤት ቀጥታ እደውላለሁ። እንደሱ ነሽ አትይኝ እንደዚህ። ኧረ ደስ ብሎኛል። ኧረ ደስ ብሎሻል? እኔ ደስ አላለኝም። ድጋሚ ግን በቃ ጭራሽ አልሰማሽም። ድጋሚ የምሬን ነው። ይሄ በእናንተ ፊት ቤተሰብ እያለቃቀሽ ብትመጪ ተንበርክከሽ ብትለምኝ ድጋሚ ይሄ ለአንዴና ለመጨረሻ ጊዜ አበቅ ነው። ሁለተኛ እንደዚህ አይነት ነገር አልደግምም። ግን ዛሬ እኔ በየሰዓቱ ግን እንደምደውለው ወቂ አይደለም በየደቂቃው አደውልልኝ ከፈለክ አታንሹና ስልኩ አይነሳና የት ነው የምትሄዱት? ንገሪኝ። ቀጥ ብዬ ነው የምመጣው። በየ10 ደቂቃው ስልኩ አይነሳ። የምሬን ነው። እኔ ምንም እንድትሆኝብኝ አልፈልግም። በቃ አይደለ በቃ ስልኩን አላነሳሽውም ማለት በቃ የሆነ ነገር እንደሆንሽ ነው የማስበው። በቃ ስልኩ አልተነሳልኝም ማለት በቃ የሆነ ነገር ሆነሽብኛል። ስለዚህ ቀጥ ብዬ ነው የምመጣው። ኦኬ። እኔ መጨናነቅ ማዘን ምናምን አልፈልግም። ትመጫለሽ 5 ሰዓት ወደ ቤት ነሽ? እሺ 5 ሰዓት ወደ ቤት ነኝ። በቃ ያው ዋናው እንድታይኝ ነው እኮ የሚፈልገው እንጂ እኔም እኮ እዛ ጋር ምን እሰራለሁ ነው እኔም ይረብሽኛል። ጫጫታ ነገር ምናምን እንደዚህ ቦታ እንደማለት ታውቃለህ። ግን አትሊስት የሷ ምርጫ ስለሆነ እዛው በጣም ማረጃለሁ። በጣም እኮ ነው ሙሉ እና በጣም ነው የማመሰግነው ቤተሰብ። በጣም ደስ ብሎኛል። ያው እንደነገርኳችሁ አሁን ትንሽ ያስቸግራል፣ ግን ተወተነዋል፣ ፈቅዶልኛል። ያው በጣም አመሰግናለሁ። ይሄን ደስ ብሎኛል እና እንዳልኩክ ነው ያው ታንተ ካልኩ ውጪ የሚሆን ነገር የለም በጭራሽ። ከነግሬሻለሁ። እና ጓደኛዬ ያው በቃ እስክመጣልሽ ቸኩያለሁ። በቃ የምናሳልፈው አሪፍ ጊዜ እንደሚሆን አልጠራጠርም። እንደምታየው ፈቅዶልኛል። ያብን በቃ እስከምንገናኝ ታው እንደዚህ ነሽ አትይጂም። ይሄን ታውቂያለሽ። እንደዚህ ነሽ አትይጂም። ገብተሽ ልብስ እቀይራለሁ አልከው። ደስታዬን አታበላሽው እኮ ገብተሽ ትቀይራለሽ። በቃ ደስ ብሎሻል። እቀይራለሁ። ደስ ብሎሻል አይደል? ቤተሰብ እንዳያችኋት ነው እንግዲህ ልጅነቷን ያልጨረሰች ልጅ ምንም ማድረግ አልችልም። ልትሄጂ ነው ግን እውነት? አዎ። እሺ